የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 22 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 22 ቀን 2071 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ሳምንታዊውን የደብዳቤዎች አምድ ዝግጅታችንን አቅርበን ፕሮግራማችን ይጠቃልላል። በቅድሚያ የአማራ ፋኖ ብሔራዊ ኃይል ተጠናክሮ በቀጠለው የህልውና ተጋድሎ በበርካታ የቤተ አማራ ወሎ ቀጠናዎች ተጠናክሮ ቀጥሏል። የፋሽስቱ አገዛዝ ዙፋን ጠባቂ ኃይሎች በበርካታ የወሎ ቤተ አማራ ቀጠናዎች ነባር የፋኖ ዋና ይዞታዎችን አስለቅቃለሁ በሚል የጀመረው መጠነ ሰፊ ማጥቃት ፋኖ በርካታ የደፈጣ ጥቃቶችና የከተማ ኦፕሬሽኖች ታጅቦ እቅዱን በማደናቀፍ ምልምል ሰራዊቱን ሙትና ቁስለኛ ማድረግ ችሏል። ወሎ ቤተ አማራ ቀጠና የሚንቀሳቀስ 5 ኮሮች ላስታ ሳምነው ኮር፣ ኢያሱ ኮርና ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 በሚንቀሳቀሱባቸው ቀጠናዎች ይዞታዎችን ከማስጠበቅ ባሻገር ፋሽስታዊው ጠባባው የኦሮሞ አገዛዝ በግፍ እያፈነ ለብለብ አሰልጥኖ ያመጣው ኃይል ወደ ውጊያ እንዲሁም ገደል በመግባትና በመኮብለል እያለቀበት እንደሆነም ተገልጿል። ከንጉስ ተክለ ሃይማኖት ብርጌድ ማስጠንቀቂያ መልእክት ተላልፏል። የአማራ ሕዝብ ከገባበት የህልውና አደጋ ለማውጣት የአማራ ፋኖ ዱሩ ቤት የብሎ ጫካ ከገባ 2 ዓመታትን እያገባደደ ይገኛል። ይሁን እንጂ በደብረ ማርቆስ ከተማ ውስጥ መሽጎ ለሚገኘው ኃይል ወንበር አስጠባቂ ያገዛዙ ተላላኪ መሆኑን በማወቅ ይሁን ባለማወቅ በቀጥታ ሳይሆን በተዘዋዋሪ የሎጂስቲክና የሰው ድጋፍ ለማድረግ የምትዳዱ አንዳንድ ከተማችን ነዋሪዎች እንዳላቸው አረጋግጠናል ብለዋል። ከዚህ እኩይ ተግባራችን እንድትቆጠቡ በተደጋጋሚ ብናሳውቅም እናንተ ግን ጆሮ ዳባ ልበስ በማለት አሁንም ከዚህ ተግባር መቆጠብ አለመቻላቸውን ማረጋገጥ ችለናል። ከየተፈታ ንጉስ የስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ የሚከተሉትን ክልከላዎችን አስተላልፈዋል። አንደኛ፣ በደብረ ማርቆስ ከተማ አስተዳደር ውስጥ የምትገኙ ማንኛውም የግል ትጥቅ ያላችሁ ግለሰቦች አሁን ላይ ለአማራ ሕዝብ ትግል ያልተጠቀማችሁበት ትጥቅ ለመቼ ሊሆን ስለማይችል በዚህ ተከታታይ 15 ቀናት ውስጥ ከሰኔ 5 እስከ ሰኔ 5 2017 ድረስ ብርጌዱን እንድትቀላቀሉ የታደሰ ስልጠና ወስዳችሁ እንድትታገሉ የሚል ሲሆን፣ ሁለተኛው በተለያዩ ምክንያቶች ትጥቁን ይዛችሁ ወደ ብርጌዱ መቀላቀል ያልቻላችሁ ደግሞ ትጥቁን ለአማራ ሕዝብ የቁርጥ ቀን ልጅ ለሆነው ፋኖ ንጉስ ተክለ ሃይማኖት ብርጌድ በትውስጥ ገቢ እንድታደርጉ። ሶስተኛው ሰሞኑን አገዛዙ ወንበዴ ቡድኑን በሮንድ ስም ጥሪ እንዳደረገም ሰምተናል። ይህን ጥሪ ተቀብሎ ሮንድ ሲጠብቅ በሚገኝ ማንኛውም ግለሰብ ላይ የማያዳግም እርምጃ እንወስዳለን። አራተኛ፣ ከዛሬ ጀምሮ ከጤና መብራት ኃይል፣ ቴሌ፣ ውሃ ልማት፣ ግብርናና ባንክ ውጭ ያላችሁ የመንግስት ተቀጣሪዎች ቢሮ እንዳትገቡ የሚል ሲሆን፣ የመጨረሻውም በማንኛውም መስሪያ ቤት ያላችሁ የአገዛዙ ሹመኛ ካድሬዎች ከዚህ አስከፊ ስርዓት ራሳችሁን በማግለል የራሳችሁን ህይወት ታደጉ የሚል ነው። እነዚህ ከላይ የተላለፉትን የጥንቃቄ መልእክቶች በተላለፈ ማንኛውም የከተማችን ነዋሪ ላይ አስፈላጊውን የማያዳግም እርምጃ እንደምንወስድ በጥብቅ እናሳስባለን ሲሉ መልእክታቸውን ቋጭተዋል። ዘራፊ የጠላት ኃይል በሽንዲ ወንበርማ ማር ወለድ ቀበሌ ላይ በኃይላችን ላይ ከጠዋት 12 ሰዓት ከበባ ለመፈጸም ቢያስብም ሳይሳካለት ቀርቷል። ያደረጉት ኦፕሬሽን ለመጣስ የተቻለ ይልቁንም በአስተላለፍ የጉግሳ ብርጌድ የተሰለፈበት ግንባር 17 ሞትና በርካታ ቁስለኛ አድርጓል። በተጨማሪም በዚህ ዕለት የብልጽግና ወንበር አስጠባቂ ሚሊሻ አድማ በተናና ፖሊስ ኃይል ከአዘና ከተማ በመነሳት
አንበራ ደገራና ድኩሻ ቀበሌዎች ላይ ወረራ በማድረግ በህዝባችን ላይ ከባድ የሆነ ዘረፋና እገታ ጭፍጨፋ ፈጽመዋል። እንዳብነት ከሴቶች የእጅ ቀለበትና የጆሮ ወርቅ ጌጣጌጥን ለአንገት ጌጣጌጦችና ቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪ የሶላር መብራትና ፓናሎችን መዘረፋቸውን ታውቋል። ይህንን በማስቀጠል ከኋላ ካደረ በኋላ የበቀል እርምጃ ለመውሰድ የጓጉሳ ብርጌድ ኃይል ጥላት ሬሽን እና ኃይሉን ጭኖ ወደ ድኩሻ በመምጣት ላይ ያለ በጀግኖች የአራፋኖች ስልት አማካኝነት የጫነውን ሬሽን ሙሉ በሙሉ የማረከ ሲሆን በወሰደው ኦፕሬሽን 10 ሙትና በርካታ ቁስለኛ ማድረግ ተችሏል። ባለፉት 2 ሳምንታት በአማራ አካባቢ ቢያንስ 32 የጭነት መኪናዎች መታገታቸው ተሰማ። የጣና የትራንስፖርት ማህበሩ እንደገለጸው በአካባቢው ውስጥ እየጨመረ በመጣው እገታ የተነሳ የከባድ መኪና አሽከርካሪዎች ለራሳቸው ሰዓት እላፊ አውጥተው እየተንቀሳቀሱ እንደሆነም ታውቋል። አብዛኞቹ ከቀኑ 10 ሰዓት በኋላ እንደማይጓዙም አስረድተዋል። ወልዲያን ጨምሮ በወሎ በኩል የሚያደርጉትን ጉዞ ሙሉ በሙሉ ያቆሙ መሆናቸውንም አስታውቀዋል። የከባድ መኪና አሽከርካሪዎች አሁን እንደ ቢሮ ሰራተኛ እየሆኑ ሲሆን በመንገድ ላይ ከሚያሳልፉት ይልቅ በእረፍት ላይ የሚያጠፉት ጊዜ መብለጡንም ተናግረዋል። በዚህ የተነሳ በርካታ መኪናዎች የጫኑት ሸቀጥ መድረስ ካለበት ጊዜ እየዘገየ እጥረት እንዲፈጠር የኑሮ ውድነት እንዲያሻቀብም ዋነኛ ምክንያት ሆኗል። በተለይ በአማራው አካባቢ ያሉት ህገወጥ ኬላዎች ላይ የሚጠየቀው ገንዘብ ለአሽከርካሪዎች ሌላ ፍተሻ መሆኑን ጨምረው አስረድተዋል። በየቦታው አገዛዙ ያስቀመጣቸው ህብረተሰቡ ወደ ምሬት ውስጥ እንዲገባ የአካባቢው ማህበረሰብ ለመበዝበዝ እንዲሁም ገንዘቡን ለመቀማትና ለማገት የተዘጋጀ ወንበዴ ቡድን እንዳለም ተገልጿል። የዕለቱ ዜና በዚያ በቃ። ያደጉበት አገሩ በጡ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ያፏጩ ሕይወት ያድስ ነበር የደስታ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ለፍኖተ ሬዲዮ አዘጋጆችም ለኛም ተሳታፊዎቹና ለአድማጮቹ ይሁን። በአኗኗራችን ውስጥ ቢጨንቀንና ግራ ቢገባን ለምዶብን ነው መሰለኝ ለትንሹም ለትልቁም ሰውም ለፈጸመብን ግፍና በደል ተፈጥሮም ጨክና አደጋዋን ስትጭድብን የባሰ አታምጣ ብለን እንመኛለን። ሌሎች የተለየ አመለካከት ሊኖራቸው ይችላል። በተመሳሳይ ለማሰብ ግን በጉዳዩ ላይ ጥልቅ ውይይትን ይጠይቃል። በእኔ የዛሬ እይታ በተለይ ሰው ሰራሽ ችግሮችን የባሰ አታምጣ ብሎ መማጸን መድረሻ የሌለው ከንቱ ምኞት ነው። አታምጣብን የምንለው መጠኑ ግብ የለውምና አናውቀውም። የማይደረስበት ተስፋ ሆኖ ያንገላታናል።
የምሬቱና የሰቆቃው መቀጠያ እንጂ መግቻ ቁልፍ የሌለው መልፈስፈስና እጅን አጣምሮ የሚቀጥለውን ለመጠበቅ ደካማነት መገለጫ ነው። ምጸት ይመስለኛልና የባሰ ሌላም ቢመጣ ሌላ የባሰ አታምጣን ምኞት እንጭናለን። ተስፋውንም አግኝተን እፎይ የምንልበት ወሰን ላይ አንደርስም። በተለይ ደግሞ መንግስት እያልን የምንጠራው ተቋም በደሉን በላያችን ላይ ሲቆልለው የጨቋኞችንና ጸረ ሕዝቦችን ጥፋትንም ክፋትንም ካለ ገደብ የመቀበልና ይሁን እንደማለት ነው። አፈሳው፣ አፈናው፣ እስሩ፣ እንደ እንስሳ መወገሩ፣ ነፍስ ግቢ ውጪ ጣሩ፣ ፍትህ እጦቱ፣ ለመኖር መከራውና መጉላላቱ፣ የደሃው ሕዝብ ስደቱ፣ ጭፍጨፋው፣ በግፍ መሞቱ ወዘተ የሆነው ሁሉ ይቀጥል ከማለት ውጭ የመከላከል የመመከትና የማስቆም የሕዝብን ኃያልነትና አሸናፊነት አለማመንና አለመቀበልን ያመለክታል። አሁንስ በቃ ብሎ አስፈላጊውን መሰናዶ አድርጎ ተደራጅቶ የመታገልን አስፈላጊነትና ጨቋኞቹን የማስወገድና እምቢተኝነትን አይገልጽም። በባሳት ታምጣ ልመና ጭቆና የትም ቢሆን ተወግዶ አያውቅም። ጊዜን ለባሳት ታምጣ ልመና መፍቀድ ሳይሆን ልኩንና የሚገባውን ምስ ፈጥኖ መስጠት ከሌላ ተጨማሪ ጉዳት ከመጠበቅ ያድናል። ሕዝብ ሁል ጊዜ ገዢዎቹ የሚያደርሱበትን በደልና ግፍ የመስበር አቅምና ኃይል የታደለ ነውና መመከት ማሸነፍ ይችላል። ቆርጦ በቃኝ እምቢኝ የሚል ውሳኔ ያሽረናል። ቆርጦ በቃኝ እምቢኝ የሚል ውሳኔ ያሽረናል። ይሄ ወሳኝነታችን ብቻ ይፈውሰናል። የሕዝብ ትግል ለፍትህ እኩልነትና ነጻነት እንጂ የባሰ አታምጣ መፈክር ልመናና የማይጨበጥ ምኞት መጠለፍ ተገቢ አይደለም። በልኩ ካልታገሉትና ካልመከቱት እየተደበደቡ እስቲ ንካኝ እንደምንለው የልጅነታችን ወኔ መንሸራተት አይነት መሸነፍ ውስጥ ይከተናል። በልበ ሙሉነት ከተነሳን ተራራም ይገፋል፣ ቋጥኝም ይፈነቀላል። ሕዝብ ውስጥ ገደብ የማይወስነው ኃይልም አለ። ይህን ኃይል በአግባቡ በጥበብ መጠቀም ደግሞ ትግሉን ከሚያስተባብሩት በማስተዋል መምራት ይጠበቃል። የባሰ አታምጣ ቢመጣስ መድረሻችን የት ይሆን? እስከ ወዲያኛው ቸር ሰንብቱ። ሰለሞን ታምሮ አየለ ነኝ ካለሁበት። እንደምን ሰነበታችሁ ውድ ፍኖቶችና አድማጮች፣ ሰላምና ጤናን ለሁላችሁም እመኛለሁ። ውድ አድማጭ ወገኖቼ፣ እንደምታውቁት አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ተቀበሉ ማለታቸው መሆኑን ሩቅ ሳንሄድ አገራችን ባሳለፈቻቸው 50 የመከራ ዓመታት በበቂ ትምህርት ሊሆኑ ይገባል። እውነተኛ ሰላም፣ ዴሞክራሲና ማህበራዊ ፍትህን ተከትሎ የሚመጣ የሕዝብ ትግል ውጤት እንጂ ከወረቀት የማያልፍ የአምባገነኖች ባዶ ልፈፋ አይደለም። በእኔ አስተያየት ኢትዮጵያ ትቅደም ብሎ እንቁ ልጆቿን የመተረው ወታደርም ሆነ አንድ አይበገሬ ትውልድ ተወግዶ ባዶ ቤት ሰተት ብሎ የገባው አገራዊ መርገሙ ወያኔ እንዲሁም ከአብራኩ የወጣው ግልገል ፋሽስት አገርና ሕዝብ ላይ የጫኑትን መከራ እስከ መቼ ነው የምንሸከመው? መቼስ ሸክሙ ደከመን በቃን ብለን ከጫንቃችን የምናወርደው? እስከ መቼስ ነው የተነሳውን ከማገዝ ይልቅ አንጋጠን እያየን በተናጠል የምናስመታው? የጎረቤት ሲፈርስ ምን ገዶን የምንለው? ለመሆኑ ሰላም አጥተን ተርበንና ተጠምተን የመከራ ውርደት ማቅ ለብሰንና የቁም ሞትን ሞትን የምንፈራው ምንስ እንዳናጣ ነው የሚለውን ስላነሳው መቼም የተመቸ ቦታ ተደግፎ የተሰነዘረ አጉል ጥያቄ ነው የሚል ቅን ዜጋ አለ ብዬ አላምንም። አገራችን ዜጎቿ በፈቀዱት ሳይሆን በሚጠሉት፣ በተሳተፉበት ሳይሆን በተገለሉበት፣ ሕዝብን በሚፈሩ ሳይሆን በሚያሸብሩ አምባገነን አገዛዞች ማህበራዊ ፍትህን ተነፍገው ሀብታቸውንም ሆነ መብታቸውን አጥተው አገር የዜጎቿ እስር ቤት ከሆነች ባጭሩ ግማሽ ምዕት ዓመት አለፈ። አገር መምራት የሚችሉት ግዞት ወይ ከርቸሌ መሐይም ጎጠኞች 4 ኪሎና ቦሌ ከሆኑም እንዲሁ ሰነባብተዋል። ጥላቻ አብሮ የሚወለድ አይደለም፣ ተኮትኩቶ የሚያድግ እንጂ
እንደተባለው በነሻዕቢያ ተዘርቶ በቅሎ በወያኔና ኦነግ ተኮትኩቶ ያደገው ኢትዮጵያን ጥላቻ ዛሬ በአማራው ላይ በተለይ በመላ ኢትዮጵያውያን ላይ በአጠቃላይ በየቀኑ እየደረሰ ያለው ቃላት በተገቢ የማይገልጹት ግፍና በደል ፍጅትና ረሃብ አስከትሏል። በመሆኑም አንድ ነገር ግልጽ ሊሆንልን ይገባል ብዬ የማምነው የፈቀድነውን የሥርዓት ለውጥ የሚያመጣልን ፍትህ ርትዕን የሚያሰፍንልን ተአምራዊ ኃይል አይኖርም። ይህን አገራዊ መቅሰፍት የሚከፈለውን መስዋዕት ከፍለን ልናስወግድ የምንችለው እኛው ዜጎቿ ብቻ ነን። በወያኔና ኦሮሞማው ሽብር የተጨፈጨፉት ሀብት ንብረታቸውን ያጡት በእነሱ ስልጣን አስጠባቂ እንስሳዎች በጭካኔ የተደፈሩት ሴት ልጆች እህቶችና እናቶች ቤታቸው ወድሞ መጠጊያ አልባ የሆኑት ሚሊዮኖች ረሃብና ጠኔ ሐሩርና ቁር ተጋላጮች ወገኖቻቸውን ከዚህ አረመኔ ኃይል ሲከላከሉ በየበረሃው የረገፉ የፋኖ አርበኞች ልዩ ኃይል ሚሊሻና እውነተኛ የመከላከያ አባላትን ደም ረግጦ ወያኔን ከአሸባሪነት ወደ አጋርነት አሸጋግሮ በእብሪት ታብዮ ሲኦልም ቢሆን ወርደን ኢትዮጵያን እናፈርሳለን የሚለው አሸባሪ ወያኔ የጦር ወንጀለኛ በአንድ ሌሊት የፈጠረውን ፓርቲ ሕጋዊ ማድረጉ ለኢትዮጵያ ሕዝብ ያለውን ንቀት ሰለባ ባደረገው አማራ ላይ ድንቁርና ያሳበጠው ድፍረቱን የሚያሳይ ነው። እንደምታውቁት ኢትዮጵያ ከአረመኔ አገዛዝ ተላቃ የዜጎቿ ሰብአዊና ዴሞክራሲያዊ መብት የተከበረባት ሉዓላዊት አገር ትሆን ዘንድ አንድ ትውልድ እንዳለ ወድቆላት ቀጣዩም ትግሉን ግቡ ለማድረስ ብዙ መስዋዕትነትን ከፍሎ አዲስ ስርዓት ሊያበቅር አሮጌውን ሊሽር መሸጋገሪያ ላይ ሲደርስ በውጪዎቹ ሴራና በውስጦቹ ከሃዲ ባንዳዎች ደባ ድሉን ተነጠቀ። እነሆ ዛሬ አገራችን እንደ አንድ አገር ወይም እንደ አንድ ሕዝብ ሳይሆን የጎሳ ታፔላ ለጥፈው ሌላውን በሚያገሉ ዘረኞች እጅ የወደቀችበት ዜጎችን በፖለቲካ ፍልስፍናቸው ወይም አስተሳሰባቸው ሳይሆን በጎጥ ማንነት የሚፈረጁበት ጎሳ፣ ሃይማኖት፣ ጾታ የማይለየው ኢትዮጵያዊነትም የዜግነት መገለጫ መሆኑ ቀርቶ ለጎሳ ማንነት ስፍራውን እንዲለቅ ተደርጓል። አላዋቂነትን ምላስ ቁስልን ልብስ ይሸፍነዋል እንደተባለው አብይ ያገጠጠ ውሸትን እንደ ተልባ በሚንጣጣ ምላስ እውነት አድርጎ ሊሸጥ የሚሞክር በለስ የቀናው በዘመኑ ቋንቋ ቁጭ በሉ ነው። በቴሌቪዥን መስኮት ብቅ ብሎ ኢትዮጵያዊነትን የሚሰብክ በተግባር ግን የቆመችበትን ምሰሶ የሚያፈርስ በአንበሳው ቦታ ፒኮክን ታሪካዊ ቅርሶችን አፍርሶ አኖሌን፣ አዲስ አበባን በፊንፊኔ ወልቃይትን ምዕራብ ትግራይ ሕግ አራዊትን አቅፎና ደግፎ ሕግ አስከባሪ ሉዓላዊነቷን ሸጦ አገር ስለማተለቅ የሚሰብክ ባይናውጣ ውሸቱና ጭበርባሪነቱ ወደር የማይገኝለት የበሻሻ ኮሎኔል ዘወትር መቀለጃው አድርጎናል። ከሕዝብ ጉሮሮ እየነጠቀ ለሚጥልላቸው ኩርማን ሕሊናቸውን ሽጠው ተራ ውሸትና ቅጥፈትን ሰበር ዜና ሰበር መረጃ የሚቀናቸው ወናፎቹ ሕዝብን ግራ በማጋባት እውነቱ በግርግር ተውጦ እንዲቀር የሚሰሩ ለጋዜጠኝነት ሙያ መጥፎ ስም ከሚያሰጡ ደካሞች ዓይን በጉጠት ድፍረታቸውን በሕዝብ ላይ የሚያሳዩ ምሁር ተብዬ ደንቆሮች ለዚህ ታማሚ ኮሎኔል አሽከርነትን መርጠዋል። ይባስ ብለው አብይ አህመድ ከተወገደ አገር ይፈርሳል እስከ ማለትም ደርሰዋል። ይህን በሰው በላ ዘረኝነቱ ተጋልጦ መለመላውን የወጣ ታማሚ ኮሎኔል እኮ ነው ከስልጣን ቢወገድ አገር ትፈርሳለች ብለው ተጃጅለው ለማጃጃል የሚጣጣሩት። አንድ አስተዋይ ወገን ባንዳ ከሰርኩ ብሎ ሱቁን አይዘጋም በማለት ሐቁን አስምሮበታል። አንድ ትውልድ ለመተረው ወታደራዊ ፋሽስቱም ሆነ አገር ለማፍረስ ለተነሱት ጸረ ኢትዮጵያ ኃይሎች ጠባብ ብሔረተኞች መሳሪያ ሆኖ ያገለገለውና ሌላኛው አገራዊ መርገም ደግሞ አንጃ የሚባለው ክስተት ነው። ኢትዮጵያ ከአምባገነን አገዛዝ ተላቃ ማህበራዊ ፍትህ የሰፈነባት በሕዝብ ይሁንታ የተቋቋመ ዴሞክራሲያዊ ስርዓት ይኖራት ዘንድ ከግማሽ ምዕት ዓመት በላይ በትግል ላይ ያለውን በኢትዮጵያ የመጀመሪያው ዘመናዊ የፖለቲካ ፓርቲ ህብረ ብሔራዊ አደረጃጀት ያለው የመድበለ ፓርቲ መርሆን ተቀብሎ በብዙ የህብረት ሙከራዎች ቀዳሚ ሚና የተጫወተ ዛሬም ምላሽ ላላገኘው መሬት ላራሹና የሽግግር መንግስት ጥያቄ እየታገለ ያለው ኢህአፓ ላይ ጸረ ኢትዮጵያ ኃይሎች ካደረሱበት ጥቃትና ሻጥር በባሰ በአንጃ የደረሰበት ጥቃት በእጅጉ የላቀ ነው።
የመጀመሪያውን የነብርሃነ መስቀል ደርግ ፋሽስት አይደለም ከደርግ ጋር መስራት አለብን ብሎ ስንት መስዋዕት የከፈለበትን የህዝባዊ መንግስት ጥያቄ የረጋገጠና ስንትና ስንቱን የድርጅት አባላት ደርግ እጅ እንዲወድቁ ያደረገ በሜዳ ኢህአሰ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ውስጥ የአመራር አባላትን ለመምታት ያሴረውና ከበለሳ ዞን ድርጅቱን ክዶ የወያኔ መሳሪያ የሆነው የነበረከት ስምዖኑ ኢህዴን በኋላ በአዴን የሆነውና አማራውን ያስጠቃው ዛሬም በኦሮሞማው ኦዴፓ ተብሎ አማራውን የሚያስፈጀው ቀጥሎ ጠቅላይ ሚኒስትሬ የምለውን ገና ዛሬ ያገኘው ብሎ በለስ የቀናውን የትላንት የወያኔ ሰላይ አብይ አህመድ ጫማ ስር የወደቀው አዛውንት ወይም መርሻ ዮሴፍ የመጨረሻው በ2016ቱ የድርጅቱን ቢሮ አሽጎ የኮበለለውና በድርጅቱ ላይ ቡድን ፈጥሮ ከውስጥ ሊያሽመደምድ የሞከረው አናሳ ቡድንን ያካትታል። በመሆኑም ኢህአፓ አንጃ በሚባል በድርጅት ውስጥ ቡድን ፈጥሮ ህልውናውን በተደጋጋሚ የሚፈታተኑ የጥቂት ብልሹ ግለሰቦች ክህደት ትግሉን ጎድቶታል። ከጠላት ሁሉ በጣም አደገኛው የውስጥ ጠላት እንደመሆኑ አንጃውም ብዙ ጉዳት አድርሶበታል። ሆኖም ኢህአፓ አንጃ የሚባለው ክስተት በድርጅት ውስጥ ሊፈጠር እንደሚችል በቂ ግንዛቤም ሆነ ተመክሮ ያለው ድርጅት በመሆኑና በጋራ አመራርም ስለሚሰራ ውህዳን ከውስጥ ከሚፈጥሩት ቀውስ ድርጅታዊ ህልውናውን ጠብቆ በቅርቡ 50ኛ የምስረታ በዓሉን አክብሮ ቃል ኪዳኑን አድሶ ዘረኛውን አገዛዝ በመታገል ላይ ይገኛል። ዘረኛው አገዛዝ እነዚሁኑ ብልሹዎች በመጠቀም ድርጅቱን ለመነጠል እየተጠቀመባቸውም ይገኛል። ይህን ያስታወሰኝ ከሰሞኑ አንድ ጠቅላይ ሚኒስትር የምለው ሰው ገና ዛሬ ያገኘው ብሎ አገር ገብቶ የኦሮሞማው ተለጣፊ ሆኖ በኢህአፓ ስም ከሚያምታታው አንጃ መሪዎች መካከል አንዱ ግለሰብ ከካናዳ ሰሞኑን ዘመን ቲቪ በሚል አንድ በዩቲዩብ የሚሰራጭ መድረክ ላይ ቀርቦ ኢትዮጵያን ለማዳን ዓለም አቀፍ ካውንስል መስርተናል፣ ቆርጠንም ተነስተናል በማለት ትናንት ስንቶች የደሙለትን ድርጅት ክዶ አገር ሊያፈርስ ቆርጦ የተነሳው አገዛዝ ጉያ ሄዶ የተወተፈ ግለሰብ ዛሬ አይኑን አፍጦ አገር አዳኝ ነኝ ሲል ሰምቼ ወይ ዘንድሮ ይህ የብአዴናዊ ገዶች ድርቅና ምን ነው እንዲፈጥኖ አገር አዳረሰ ብዬ ሳልገረም አልቀረሁም። እንዲሁ ያስገረመኝና ያሳዘነኝ ሌላው ጉዳይ ደግሞ አንድ ብርቅዬ ትውልድን መትሮ ለሰው በላ ዘረኞች ወያኔዎችና ኦነጎች አገሪቱን አመቻችቶ የፈረጠጠው መንግስቱ ኃይለማርያም ላፈሰሰው ደም የኢትዮጵያን ሕዝብም ሆነ የወላድ መካን ያደረጋቸውን እናቶች ይቅር በሉኝ ብሎ ንስሐ ከመግባት ይልቅ ትላንት ዝምብም አልገደልኩ ማለቱ አነሰ ብሎ ዛሬ ደግሞ ተናግሬ ነው የሄድኩት ማለቱን የህብረተሰብ ሚዲያዎች ይህን ዜና ብለው ሲያስተጋቡ መንጌ እያሉ እንዲህ እንዲያ አለ ብለውም ይህን በትውልድ ደም የጨቀየ ፋሽስት ሰው ሊያደርጉ የሚሞክሩ ጨካኝ ጋዜጠኛ ተብዬዎች በአገራችን ዜጎችን በግፍ መግደል፣ መጨፍጨፍ ከወንጀል እንዳይቆጠር እየጣሩ እንዳሉ ዛሬ በንጹሃን ወገኖቻችን ላይ እየደረሰ ላለው ፍጅት ደንታቢስ መሆናችንም የዚሁ ኢሰብአዊ አስተሳሰብ ውጤት ነው። የትላንት ገዳዮችን ማውገዝ ሳይሆን ማቀፍም የተለመደው ከፍጅት አዙሪትም ያልተላቀቅነው ለዚሁ ነው። በዚህ በደሉን ያደረሰው ድርጊቱን የፈጸመው አገዛዝ ብቻ ሳይሆን ድርጊቱ ወንጀል እንዳልሆነ ተቀብሎ የሚሄደው ህሊናም የድርጊቱ ተባባሪ ነው። መንግስቱን በኢትዮጵያ ሕዝብ ፊት በዚህ መልክ ማቅረብ እነ አብይ አህመድንም በርቱ፣ ፍጅቱንም ቀጥሉበት የማለት ያህል ነው። የደርጉና የወያኔ ቅሪቶች የጦር ወንጀለኞችን ገመና ሊሸፋፍኑ እንዲያውም መልሰው ሊጭኑ በየተቋማቱ ተሰክስገው እንደሚገኙ ሕዝብ የሚስት ነውና ነገ የማይጠየቁ ከመሰላቸው በእጅጉ ተሳስተዋል ባይነኝ። የደም ገንዘብ ደሞዝተኞችን ልብ ይስጣቸው በማለት የዛሬቱን መልእክቴን ጨረስኩ። ሸሪክ ተመን በሪሁን አስማማው ከካሊፎርኒያ። ዛሬም እንደወስሬ ውድ አድማጮችና የፍኖተ ዲሞክራሲ የኢሃፓ ራዲዮ አስተናጋጆች እንደምን አመሻችሁ እያልኩ የዛሬውን መልእክቴን ከአንድ ራስ ብዙ ምላስ እያልኩ ጀምራለሁ። ውድ አድማጮች ሆይ
ቀድሞውንም የራሱን ህዝብ እንዲጨፈጭፍ የተሰጠውን አጀንዳ ዓላማ መፈጸሙን የተረዳው የአንዲት የዓለም አባወራ የምትለው አገር ዲፕሎማት ባርቆባቸው ይሁን ከልባቸው ለጊዜው ባይታወቅም ያወጡትን መግለጫ በሰዓታት ልዩነት የተሰጠነውን አጀንዳ ገና አልፈጸመም መልእክት ደረሳቸው ይሁን የሰጡትን መግለጫን ቀልብሰው የሰላምና የእርቅ ሙዚቃ እያሰማህ የድሮን ጭፍጨፋህን ቀጥል የሚል መልእክት ታክሎበት ሌላ መግለጫ አሻሽለው አውጥተዋል። በነገራችን ላይ እኚህ ዲፕሎማት ድርብ ስራ ያላቸው ሰው ናቸው። የወያኔ መንባ ጠባቂ ናቸው። ስለሆነም ይሆናል ፓርቲያቸው በምርጫ ተሸንፎ ከወጣ በኋላም እኚሁ ዲፕሎማት በቦታቸው እንዲቀጥሉ ተደርገው ልብ በሉ በአማራ ላይ የድሮን ውርጅብኝ በእነዚህ በአያሌ ሀገሮች የተደገፈ ነው። ስለሆነ ነው ማሻሻያ መግለጫውን ከመቀጽበት አስቸኳይ እንዲቀየር የተደረገው። እንግዲህ ልብ በሉ በዛው ልክ በሰዓታት ልዩነት የኦርቶዶክስ ሲኖዶስ ውስጡን ተቦርቡሮ አልቆ የነበረውን አጀንዳ ይፋ የሆነው ብቻም ሆነ ይህ አብይ ኢትዮጵያ መንግስት ሳይሆን ራሳቸው እንደፈጠሩት አሻንጉሊት ስለሆነ እንዳይወድቅባቸው በድብቅም ሆነ በግልጽ ጥፋቱን እንዲቀጥል በርታልን እሽሩ ቀጥለዋል። መጨረሻው ግን እሱም በእነሱ እየተመራና እየተረዳ የሚገዛት አገርና የሚመራ ህዝብ ከእንግዲህ ወዲህ አይኖርም። የምኞት የንግስና ቅዠት ወርቃማውን ቤተመንግስት መጨረሻ የኢትዮጵያ ህዝብ ሀብት ይሆናል። መቼስ የሱ በህይወት ቆሞ የመኖሪያ ቤት አይሆንም። ከንቱ ልፋት ይልቅ በህይወት ኖሮ ጉዱ ለመስማት ከፈለገ አገር ለቆ መጥፋት ብቸኛ መንገድ እንደሆነ አንድና ሁለት ብቻ ነው። እሱም ስልጣኑን ከተዋጣለት ለህዝብ ማስረከብ አገር ለቆ መኮብለል ነው። መቼስ ከነዚህ ውጪ ይህ አረመኔ ፍጡር ከእንግዲህ ወዲህ ኢትዮጵያን ሊገዛ ቀርቶ ከተቻለ ዜግነትንም ሊነፈግ የሚገባው የአሻንጉሊት ራስ ነው። ታዲያ ይህ በእንዲህ እንዳለ አገሪቷና ህዝቡን ምስቅልቅሉን ያወጣውና መላውን ህዝብ በስርዓትና በደንብ ያላስተዳደረና ስርዓት አልበኞችን ከሱ በላይ ያነገሰ ብቸኛ በአገራችን ብቻ ሳይሆን በዓለማችን ውስጥ ተወዳዳሪ የማይገኝለት ክፉ አረመኔ ከደጋፊዎች ውጪ ለዜጎች ህግን ማስከበር አቅቶት ከአደራጃቸው ዘራፊ ቡድኖች ጋር አብሮ ሆኖ ከሚዘርፍ አገር መሪ ይባላልን ወሬ ብለው ለሚያሽቀረብጡ እንጂ ዜጎች በልዩ ልዩ ምክንያት ተዳክመው እንጂ አብዛኛው ዜጋ ስለብልጽግና ተስፋ ከቆረጠ ሰንብቷል። አሁንም ከዛው ከራሱ ጎን ተሰልፈው ግደሉ ሲሉ የሚገሉ ተኙ ሲሉ የሚተኙ ይብላልን አብይ መሪያችንም ባዮቹ እሺ ይሁን ሌላውስ የሱ ተንኮል ያልገባቸው መሪያችን ይበሉ። ነገር ግን የአማራ ብልጽግናዎችና መኮንኖች እንወክልሃለን የሚሉትን ህዝብ እያጨደላቸው እነሱም አብሮ የሚያጭሉ መጨረሻቸው ምን ይሆን? ለምሳሌ እንደነ ጀነራል መሐመድ ተሰማና እንደነ ጀነራል አበባው ታደሰና ሌሎችም እስኪ ማይሙት አብይን አምነው ፋኖ ላይ አፋቸውን ሲከፍቱ መስማት ራሱ ለነሱ ለራሳቸው ብቻ ሳይሆን ለሰሚው ለራሱ ይከብዳል ብዬ ገምታለሁ። እንግዲህ ሌላ ለኔ እንደገባኝ ከሆነ የነሱ ጉዳይ ከአብይ መኖርና አለመኖር ጋር የተያያዘ ሊሆን ይችላል። አሁንም እንዲቀጥሉበት የአማራ በታች የብልጽግና አባሎች ጊዜው ሳይረፍድባቸው ወደ ፋኖ ተቀላቀላችሁ ለሰራችሁት ኃጢአት ይቅርታ ብትጠይቁና ለትግሉ አጋር ብትሆኑ ይሻላል ብዬ አስባለሁ። ከዚህ ውጪ ከባዕዴን ባልጣን ስር ሆናችሁ ለሽመልስና ለአብይ ስልጣን ጠባቂ ከመሆን ሌላ የምታመጡት አንድም ታሪክ አይኖርም። በተለይ በአሁኑ ሰዓት ነገሮች እየተለዋወጡ ወያኔም አዋጣትማ ላዋጣት በሂደት የሚታይ ሆኖ ያለ ምርጫ ይህ ብላ ዘመድ ከዘመዱ አህያ ካበዱ ምሳሌ ተጠቅማ ወደ አስመራ ተቀላቀላለች። የነሱ ነገር ሁሉ መዘዙ ብዙ ስለሆነ መጨረሻቸው ያሳምርላቸው ከማለት ሌላ ቃላት የለኝም። ይህ በእንዲህ እንዳለ ጊዜያዊ ህዝባዊ መንግስት አጥብቆ ይጠሩ የነበሩ ሰዎችም ሆኑ ቡድኖች አሁን ጊዜው ወቅቱም አሁን ነው፣ ከአሜሪካም ድጋፍ አግኝተናል፣ የቀረን ጥቂት ነገሮች ብቻ ናቸው ሲሉ ሰምተናል። አረ ለመሆኑ የዚህ አጀንዳ ባለቤት ህዝብም ቢሆንም እስከመጨረሻው ድረስ አጀንዳውን ያሳደገው ኢህአፓ በጉዳዩ አማክራችኋል ወይ? አለዚያ አሁንም ሌላ ስህተት ለመስራት አትሞክሩ ሲሉ የመልእክት የላኩልን አቶ ባስቆ ጉርማ ከኤድመንተን አልበርታ ካናዳ ናቸው። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ
የደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምሰምታችኋል። ድሮ ልጅ እያለሁ የጀግናችን ታሪክ እየሰማሁ አደግኩ። በየትኛውም ጊዜና ቦታ የሚወደሱ ስመጥር ጀግኖችን ዝናቸውንም ሰምቻለሁ። እርግጥ ነው አብዛኞቹ ጀግኖች በህይወት የሌሉ በመሆናቸው ዝናቸው ብቻ ከመቃብር በላይ ይኖራል። በኔ ትውልድ የነበሩ ጀግኖችም ቢሆኑ ከማህበረሰቡ በርቀት ስለሚገኙ በአካል የማየት እድል ገጥሞኝ አያውቅም ነበር። አድጌ በብዙ ህይወት ውስጥ ካለፍኩ በኋላ ከአንዳንድ ስመጥር ጀግኖች ጋር በአካል መገናኘት ጀመርኩ። እድለኛ የሆንኩ መሰለኝ። አሁን ለይቶልኝ በመከራ ጊዜ ከተፈጠሩ በመቶ ሺህ ከሚቆጠሩ የሀገሬ ጀግኖች ጋር እውላለሁ። እግረ መንገዴንም እድለኛነቴን አረጋግጫለሁ። እድለኛ መሆን መመረጥ ነው። አሁን በዚህ ሰዓት በዚህ ቦታ ያለነው እኔና ይህ ትውልድ በመከራ ጊዜ የተፈጠርን እድለኛ ትውልዶች ነን። የፍርድ ቀን ዘመቻ ተብሎ በተጻፈ አንድ የልቦለድ መጽሐፍ የመጀመሪያው ገጽ ላይ እድለኛ ትውልድ በመከራ ጊዜ ይፈጠራል የሚል አባባል አስታውሳለሁ። አባባሉ የቻይናውያን ነው። ቻይናውያን እንደኛ የብዙ ሺህ ዘመናት የመውጣትና የመውረድ የመውደቅና የመነሳት ታሪክ ያላቸው ህዝቦች በመሆናቸው ይህ አባባላቸው ዝም ብሎ የተባለ ሊሆን እንደማይችል እርግጠኛ መሆን ይቻላል። በመሰረቱ ይህ አባባል አሁን ላለው ምቾትን አብዝቶ ለሚመርጠው የዓለም ህዝብ ያን ያክል ሳቢ ላይሆን ይችላል። ለመሆኑ እድለኛ ትውልድ እንዴት በመከራ ጊዜ ሊፈጠር ይችላል? እኛስ በዚህ መያዣና መጨበጫ በጠፋት ሀገር ውስጥ እየኖርን እንዴት እድለኞች ልንሆን እንችላለን? እኔና ይህ ትውልድ እኮ ህዝቦቿ ወጥተው የማይገቡባት አስተዳደራቸዋለሁ ብሎ ወንበር ላይ በወጣ ስርዓት የሚዘረፉ፣ የሚታሰሩ፣ የሚሰደዱ፣ የሚሰቃዩና የሚገደሉ ትውልዶች ነን። ታዲያ እንዴት በመከራ ጊዜ ተፈጥረን እድለኞች ልንሆን እንችላለን? መልሱ ያን ያክል ከባድ አይደለም። የሁለተኛ ደረጃ ተማሪዎች እያለን ኬሚስትሪ ዘ ሪቨርስ ኢዝ ትሩ የሚል አስተምሮ ነበረው። ግልባጩ እውነት ነው እንደማለት ነው። እኛም በመከራ ጊዜ የተፈጠርን እድለኛ ትውልዶች ነን። ይህንንም በሶስት መሰረታዊ ማስረጃዎች ማረጋገጥ ይቻላል። አንደኛ፣ በህገ መንግስት በተጻፈ አቅጣጫ አንድን ህዝብ መሰረት አድርጎ በታወጀ የጥፋት ዘመን የኖርን ይህንንም በአይናችን በብረቱ ያየን ህዝቦች ነን። በመሆኑም ጠላቶቻችን በሁሉም የሀገሪቱ ማዕዘናት በእኛ ላይ ያደረሱትን እየፈጸሙብን የግፍ በትር ስቃይና መከራ በአይናችን በብረቱ እያየን ለቀረው ዓለምና ለመጪው ትውልድ የአይን ምስክሮች የምንሆን እድለኛ ትውልዶች ነን። ሁለተኛ፣ የህዝቤን መከራ ባየው ጊዜ ሰውነቴን ለሞት አሳልፌ ለመስጠት ወደ ጠላቶቼ ዘመትኩ። እግዚአብሔርም ረዳኝ፣ ጠላቶቼንም ፈጇቸው እንዳለው መጽሐፍ። አሁን በዚህ ጊዜ ያለው ይህ የኛ ትውልድ የህዝቡን መከራ ባየ ጊዜ ሰውነቱን ለሞት አሳልፎ በመስጠት ጠበንጃውን ወልሎ በዱሩ በገደል በመፋለም ከሀገር ጫፍ እስከ ጫፍ እያሳደደ የገደለውን ጠላቱን በብርቱ ክንዱ እየተቀበቀለና ድባቅ እየመታ ያለ፣ ነገ ደግሞ በማንነቱ ጥፋት የታወጀበትን ህዝብ ነፃነት በማጎናጸፍ በክብርና በኩራት የሚያኖር የፈረሰች ሀገሩንም እንደገና የሚሰራ እድለኛ ትውልድ ነው። በመጨረሻው የሰው ልጅ ዘላለማዊ ታሪክ ይሰራል እንጂ ዘላለማዊ እድሜ የለውም። ይህ የኔ ትውልድ በዘመናት መካከል እድለኛ የሆኑት ብቻ የሚያገኙትን ታሪክ በወርቅ ገጽ ላይ የመጻፍ እድል ያገኘ፣ ለማንነት፣ ለሰውነት፣ ለክብርና ለኩራት በተከፈለ መስዋዕትነት ታሪኩን በደም የጻፈ፣ በመከራ ጊዜ የተፈጠረ እድለኛ ትውልድ ነው። በዚህ እድለኛነታችንም እንኮራለን፣ በእድለኛነታችንም አንጠራጠርም። ጠላቶቻችንን እንበቀላቸዋለን። ህዝባችን የማንነቱ የሀገርና የታሪኩ ባለቤት እናደርገዋለን። እኛም ታሪካችን በወርቅ ገጽ ላይ እንጽፋለን። ምክንያቱም እኛ በመከራ ጊዜ የተገኘን ሀገር ዕዳ ውስጥ ገብታ መንግስት አልባ ሀገር ተመስርታ መከራ ማጥ ውስጥ ያለች ህዝቧን ያረደች የምትበላ ስርዓቷ ጨፍላቂ፣ አራጅ፣ ጠባብ፣ ተገንጣይ፣ ጨፍጫፊ ሆኖ ህዝቡ ትውልዱ ሞት ተፈርዶበት ይልቁንም ነፃ የሚያወጣ የተደራጀ ብቁ የሆነ አደረጃጀት ኃይል ያለባት ለነፃነት ወይም ለትንሳኤ ጫፍ የደረሰች ሀገር ይዘና ያለን ሁሉም አራሹም፣ ቀዳሹም፣ ወታደሩም፣ ዳር ድንበር አስከባሪውም፣ ታጋዩም፣ አንቂውም፣ ፖለቲከኛውም፣ የመገናኛ ብዙሃኑ በያለበት ሀገሪቱን ከዚህ ምጥ ውስጥ ለማውጣት ድርሻውን ይወጣ እያልኩኝ የመጨረሻ መልእክቴን በዚህ ቋጫለሁ።
ዝግጅታችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ያልነበረ ሲሆን በሃማ ቱማ ያልነበረው ሲሆን ሲጀምር ሀ ብሎ ኃጢአት መጀመሪያ ያፍሬ ተፈጥሮ የሚያውቀው ሆን ብሎ ወጥመድ ሲዘረጋ ድክመት ሙሉ ፍጡር ሆኖለት ሰለባ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቀ ኑሮ የተባለው ሀ ብሎ ሲጀመር ጎሳ ብሔረሰብ መች ክልል የነበር ጅራት ወደ ኋላ ጉድም እንደዚያው ነው ግዛት ላስፋባዩን ዛሬ ጠባብ ተካው ታሪክ ጠመዝማዛ ቀጥሎ የማይሄደው በዮሐንስ ዙፋን ደደቢቱን ጫነው ሀ ብሎ ሲጀመር ፍትህ ከነበረ ዛሬ ከየት ሰማይ ግፉ ተፈጠረ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቁ ሁሌ እየጨለመ የወያኔ መንጋ በሀገር ቀለደ ጊዜ የሰጠው ቅል ድንጋይን ይሰብራል ህልም አይከለከል ሰው ታሪክ ይሰራል በህይወት መድረክ ላይ ቢልነኝ አባወራ አለሁ ቢልም የሰው ልጅ ቢኩራራ ታሪክ ገዢ አልባ ሁሌም የራስ ጌታ ቀን ቆጥሮ ደረጃ በሳይንስ ተገዢ ግልጽ ሆኖ የሚታይ ለነቃ ታዛቢ ውዥንብር ያጠቃው ጭራሽ የዞረበት ከምኒልክ ዴሞን ሲጠይቅ ነጋበት መች በሰላም ሆኖ ሀገር የሚቀና ደካማው ላይ ለኛው ሳይገብር ሳይደማ ቢስማርክ ጋሪባልዲ ፒተር ያትልቁ ታራስ ቡልባ ጀንጊስ ቻርልስ ማኝ ኢቫኑ ያኔ ነበር መፍትሄው ያይለኛ ስልተምርቱ ልዩ ወቅቱ የጦረኛ ዛሬ ምን ልንል ነው ባሶሳ አርባ ጉጉ በምስራቅ ወለጋ ባረካ ወተው በጋምቤላ ወጋዴን በአንዋር መስጊዱ ጠባቦች ዘረኞች በደም ሲታጠቡ ምኒልክ ያ ንጉሥ ትምክህት አሸንፎት ጨካኝ ከነበረ ዴሞክራሲ ጠፍቶት መግደል ከመረጠ ከመቶ ዓመት በፊት ስህተት ከፈጸመ ስልጡን ነኝ ባይጠባብ ወንጀል ነው ያለውን ለምንስ ደገመ ኢራን አፍጋኒስታን ቡሻል ነው ታሊባን ቢንላደን ሼካዌይ ሳውዲ ያልነው ፓኪስታን ታሪክ በደም ሲጻፍ የግፍ ድርጊት በስቶ ያረመኔ ሽብር በዜጋ ደም ቀልቶ ጭቁን እያለቀ ዋይዋይታው በርክቶ ሀ ብሎ ሲጀመር ፍጡር ያልተሟላ አቀናው እያለ ሁሉን የሚያጠፋ ነፃ አውጪ ነኝ ብሎ ቀንበር የሚጭነው መቼ ጥንቱ ብቻ የዛሬው እንጂ ነው
ያልነበረው ሲሆን ሀ ብሎ ሲጀመር ሰው ልጅ ከደከመ ገና እኔ ሲፈጠር ጥፋቱ የት ላይ ነው? ጥፋቱ የማን ነው? ይሁዳ ካዲ ወይስ ሰለባ ነው? አንዱ ተፈጣሪ በዚያው ጎድን ሰጪ፣ ሌላዋ ደካማ ወዲያው ኃጢአት ሰሪ፣ በመሃል ባቡ ተንኮል አጋፋሪ፣ መልአክ ይወደድ ዘንድ ሰጣን አስፈልጎ ላማለኝ በሰማይ እኩልነት ጠፍቶ የታሽከር ነጭ ጥቁር ሀብታምና ድሃ የህይወት አጀብ መደብ ክፍፍሉን በዚያ ቅራኔ ጦርነት መደቦች ሲፋጩ ሕፃናትም ሳይቀር በለጋ ሲቀጩ ማን ነው ጥፋተኛ? ማን ነው ኃጢአተኛ? ለምን እንጠየቅ ዓለም ሳትሆን የኛ? ህይወት፣ ህብረተሰብ፣ ታሪክ፣ ጽንሰ ሐሳቦች አወቅናቸው ስንል ድንብርብር አንጋሾች ሳያዩ የሚያምኑ ብፁዓን ከሆኑ ምን ነው በዚህ ዓለም ሁሌም ተደየኑ? አሻቅቦ ጥየቃ አንጎል እያዞረ ቀን ስንል ጨለማ ልብ እየታወረ ሳይንስ ሐቅ ያልነው ማን ያውቃል ሲተካው ዓለም ለጭቆኑ ልቧን ነፍሷን ነፍጋው ታሪክም አድርባይ ሃይላይቶ ሰልፈኛ ፋሽስቱ በፋሽስት እያየ ሲተካ ብሩህ ቀን ይመጣል ማለት ከቻልንማ ነገን እንይዛለን አራግፈን ጨለማ። ያልነበረው ሲሆን ሀ ብሎ ሲጀመር ምን ውርደት መጣበት የጀግኖቹ ሀገር። ሽብር አራማጁ የጠባብ ቅጥረኛ አንጃ በታኝ ቡከን አፍራሽ ወንጀለኛ የቅሌት ክምሩ መፍረሻው አሁን ነው። ያልነበረ ሆኖ ማን ዝም ብሎ ሊያየው? ያልነበረው ሲሆን ገና ከጠዋቱ ዛሬ ብናውቅማ ገና ከትናንቱ ከታሪክ ብንማር መጃጃሉን ትተን ኢትዮጵያን ባዳንን ከባንዳ ተላቀን ሀገርን ባዳንን ውድ ሕይወት ገብረን